አመጽና ስነሳተነስ ተብሎ አይነሳም በቃ እንደዛ አይነት ነገር በተግባርም እንደምታቀው የለም ሁለተኛ እዛ ያሉ ተቋሚዎችም አሁን እውነት እንነጋገር ከተባለ አንደር ሰርቨላንስ ናቸው ራሳቸው ያንን አስነስተው ማድረግ የሚችሉበት ሁኔታ ላይ አይደሉም ካለም በአካባቢው በየመንደሩ በየምኑ ወጣቱ እየተደራጀ ትግሉ ራሱ መሪዎችን ያፈራ በዛ ሂደት ውስጥ የኛ ሚና እንደ ስትራቴጂ ሊሆን ያስፈልጋል አንዳንድ መሪዎች እኮ ቦልድ ሊወጣው የኢትዮጵያ መንግስት ወደ ኤርትራም ወደ ህወሓትም ወደ ማጥፋት ከሄደኛ ከኋላለን ባለም አፈር ሲናገሩ ነበር አሁን ይሄ እንግዲህ ምንድነው አንድ ነገር ዝም ብለህ ለብቻ ስትናገረው ትኖርና የኢሚዩን ይሆናል ሐሳብ አይደለም ቴዲና ያ የሌላውን ሰው ሐሳብ በውል ያለማዳመጥ ይዘት ይኖርውና ሌላ ቅርጽ ይዞ እንዲመጣ ያደርጋል ስለዚህ እኔ በዛን ጊዜ ያደረኩት ምንድነው እንደኔም እኮ የ24 ሰዓት ሰልፍ እየጠራው የኖርኩ ሰው ለምሳሌ ጥቅምት ወር ላይ 2018 ኤርትራ ላይ የተደረገ አንድ ስብሰባ ነበር አሬና ላይ የተደረገ ስብሰባ ከነ ዘመነ ካሴ የተሳተፉበት ሄኖክ የሚባል ከወሎ አካባቢ ሄደ ከሸዋም እንደዚሁ አንድ ብሩክ የሚባል ልጅ የተሳተፈበት ከጎንደር አንድ ሀብት የሚባል ልጅ የተሳተፈበት ውይይት አድርገዋል የቲፒኤልኤፍ የሚያሳይን ነገር የለም ራሱም ልደቱ ሲናገረው ወደ መጨረሻ እንደው እኛ ሀገር በባህላችን ትችትን ስለማንለምድ ነው እንጂ እውነት ለመናገር እኔ እናንተ ያደረግነው ውይይት እንደ ትምርትም ይወሰደው ነው ይመስለኝ እኔ እንደው በጨዋ ደንብ ካልከኝ በኋላ ወደ እነዛ ነገሮች ለመግባትም ካንተ ጋር ሰብስታንቲቭ የሆነውን ነገር ለመወያየት ስትፈልግ ሲርቅህና ሳይፈልገው ነው ያየሁት ሁለተኛ እኔም እኮ እንነጋገር ብያለሁ ባንተ አይደለ በአደባባይ እንድንነጋገር ጠይቄያለሁ እኚህ ሰው ማለትም ኢንጂነር ይልቃል ጌትነት ከሰሞኑ የገና ዳቦን መስለዋል በሁለት በኩል እሳት የሚነድባቸው ከላይም ከታችም ወቀሳ የበረታባቸው ሰው ሆኖ ተከስተዋል አጠገባቸው ካሉት ያንድ ሰሞን የትግል አጋራቸው ከነበሩት ካቶ ልደቱ አያሌውና አገር ውስጥ ሆኖ ሰሞነኛ ትኩረትን ከሳበው ማስረሻ ሰጤ በርግጥ ማስረሻ ሰጤ የትችት ሰይፉን መዞ የመተረው ወደ ኢንጂነር ይልቃል ብቻ አይደለም ብርጋዴር ጀነራል ተፈራ ማሞ ዘመነ ካሴና እስክንድር ነጋም ከኢሳያስ አፈወርቂ ጋር ተጀምለው ጀርባቸው ከዚህ የትችት ጅራፍ አላመለጠም ታዲያ የዛሬው የኢትዮጵያ ልዩ ጥንቅር የኢንጂነሩንና የካፒቴኑን ትኩስ ጉዳዮች ለመዳሰስ መርጧል ኢንጂነር ይልቃል ጌትነትና አቶ ልደቱ አያሌው ከሰሞኑ ከገቡበት የቃላት ጦርነት አሁንም ቢሆን ሊላቀቁ አልቻሉም የሁለቱ ሰዎች የአቋም ልዩነት ማጠንጠኛ ደግሞ ፋኖ ነው ልደቱ አያሌው ብረት ያነገበውን የፋኖን ትግል አይደግፉም በተቃራኒው ኢንጂነሩ ደግሞ ፋኖ ወይንም ሞት ያሉ ይመስላሉ በርግጥ በፋኖ አንድነት ዙሪያ ያሉ መዘግየቶች እንዳሉ ከመናገር ግን አልተቆጠቡም ከህዝቡ ጉጉትና የውጤት ረሃብ በመኖሩ እና ከቀናነት በሚመነጭ አንድ ያለ መሆናቸውን ነገር በፍጥነት ከመጓጓትና ለትግሉም ከሚከፈለው መስዋዕትነት አንፃር ያ በጉጉት የሚመጣ አስተያየት አለ በተጨማሪ ደግሞ አገዛዙ ተበታትነዋል ጠፍተዋል አንድ መሆን አይችሉም አላማ ያለላቸው ብሎ የሚያሰራጨው ፖለቲካ አለ ከዛ አልፎ ደግሞ ትግል ምንድነው ምን ያህል ጊዜ ይጠይቃል ውጣው ረዱስ ምንድነው የሚለውንም ባለመገንዘብ ቀደም መግቢያችን ላይ እንዳልነው ማለት ነው ትንሿን ነገር ሳንሰራ ትልቅ ነገር የመጠበቅ አዝማሚያ አለብን ኢትዮጵያውያንኛ ትግል በትንሹ ነገሮች ተደምረው ወደ ውጤት የሚሄድ ካመለካከት ጀምሮ በእያንዳንዱ ቀን የእንቅልፍ ሰዓትን ከመወሰን ጀምሮ የሚመጣ ውጤት እንጂ ዛሬ የምናየውን ቴዲ ወይም ይልቃልን ዝም ብሎ በታምሬ የተፈጠረ አይደለም ድክመቱም ይሁን ጥንካሬው አይደለም እና ትግልም እንደዛ አይነት ይዘት አለው ዝም ብሎ ኦቨርናይት ነገሮች የሚያልቁ የመሰለንም እንደዛ አይነት አስተያየቶች ይመጣሉ ግን በሁሉም ደረጃ ሁሉም በተለየ አቅጣጫ ቢለውም ግን አሁን ባሉበት ሁኔታ በብዙ መንገድ የተሻሻሉና ብዙ ርቀት የሄዱበት ነገር አለ እንደምሰማውና እንዳለ የመረጃ በሁሉም አካባቢ ያሉት የፋኖ አደረጃጀቶች ወደ አንድ እየተጠቀለሉ የሸዋው የጎንደሩ የወሎ ሁሉም ባሉበት አካባቢ የጎጃሙ አንድ እየሆኑ ከዛ በኋላ ደግሞ የጋራ ተወካዮቻቸውን እያደረጉ የጋራ የሚታገሉባቸውን አላማ በመጠቅለል መንገድም ብዙ ርቀት ሂደው አሁን ወደ መጨረሻው ጫፍ ላይ እንደደረሱ ነውና አንዳንዱ መደናገጥና መወራጨትም መክዳትም በፕሮፓጋንዳ ለመሸፈን የሚደረገው ርቀት
ወደ ጫፍ መድረሳቸው ይመስለኛል። ይህ ግን ከኢንጂነር ይልቃል ልብ የፈለቀ የመቆርቆር ስሜት እንጂ እንደ ልደቱ አያሌው አይነት ተቃውሞ አይደለም። ታዲያ በዚህ የቃላት ጦርነትና የአቋም ልዩነት መሃል ሊታለፉ የነበሩ ግለሰባዊ መስመሮች የሁለቱን ሰዎች ግጭት አጉነው ታይተናል። አሁን ግን ኢንጂነሩ ጉዳዩን ለማለዘብ የሚጥር ሰው ገጽታ ተላብሰው ወንድማችን ልደቱ እያሉ አውርተው ልዩነታቸውንም በጨዋ ቋንቋ አስቀምጦ ታይተዋል። የልደቱ አያሌው እንቅስቃሴ መሬት ላይ የሌለ ነው ሲሉም አቋማቸውን ግልጽ አድርገዋል። አሁን ይሄ እንግዲህ ምንድነው አንድ ነገር ዝም ብለህ ለብቻ ስትናገረው ትኖርና የሚውን እንዲሆናል ሐሳብ አይደለም ቴዲ እና ያ የሌላውን ሰው ሐሳብ በውል ያለማዳመጥ ይዘት ይኖረውና ሌላ ቅርጽ ይዞ እንዲመጣ ያደርጋል። ስለዚህ እኔ በዛን ጊዜ ያደረኩት ምንድነው እንደኔም እኮ የ24 ሰዓት ሰልፍ እየጠራሁ የኖርኩ ሰው አይደለ እንግዲህ የሰማያዊ ፓርቲ ሊቀመንበር ሁኜ ባልተለመደ ሁኔታ መስቀል አደባባይ የ24 ሰዓት ሰልፍ ጠርተን እየተደበደብን እየታሰርን ከመኪና ላይ ሁሉ እየተወረወርን የነበርን ከ8 ዓመት በኋላ ሰላማዊ ሰልፍና ህዝባዊ ቢተኝነትን የጠራን ሰው ነን እኛ እና አንድ ቀን አይደለም ስራችን ሁሉ እንደረባሽ የምንታይ ሰዎች በነበርን ጊዜ የልደቱ ፓርቲ ግን ምክንያታዊ ፖለቲካ የሚል ሐሳብ ይዘው እንደውም የኛን ሐሳብ ሌሎች አመራሮች ጋር ተከራክረው ያለው በአደባባይ በቪኦኤም በምንም በተለያየ ቦታ እና እኔን ልክ ዛሬ ጠመንጃ ትግል የደገፉ ይሄም ደግሞ የመጣው ቲዮሪ ምንድነው የአማራን የህዝብ ትግል የህልውና ትግልና ንቅናቄ ነው በማለቴ ካልሆነ በስተቀር ጠመንጃ በጀነክቻ አላቅም እና እኔንም እንኳን ሌላ ቅርጽ ከሰጠ ይሄ ትግሉ ይከፋፍላል ነው አሰምሽኑ ይሄ እኔ ራሴን መጥቀስ የሚያመጣውበት እንደውም ታሳውስ እንደገለጽኩበት መንገድ እንደዚህ ተናግሬ ያላቀን ለዛሬው እንደ አሜሪካ ልሁን አሜሪካ ስላለው ራስን መግለጽ ለማመድና ብዬ ነው የኔን ነገር ወደዛ የገለጽኩበት እንግዲህ ረስቶይ ከሆነ ብዬ ያንን እንደ ቲዮሪ ያስቀመጥኩበት ምክንያት ይሄ ነው እንጂ የደከምከውን ነገርና ራስን መግለጽ እንደምታመን መናገር ነው አይደለም ግን በእኛ ካልቸር ያይተለመደ ስላደለ ያንን ሁሉ ንቅናቄ ወደ መርሳትና ዛሬ ህዝባዊ ቢተኝነትን አስተምሮ እንደ አዲስ የሚያስጀምር የሚመስል ህዝቡም ደግሞ ወደ ትጥቅ ትግል የገባን የሚመስለው ዳይኮቶሚ በስልትም ደረጃ ያን አይጠቅምም ብሎ ያንን ሐሳብ ለማስረገጥ የመጣ ከልብ ከሆነ የሚል ለኔ ለይልቃል እንደዛ አይነት እኔንም የሚጠራጠር ከሆነማ ሌላውን ሰው እንዴት ሊያምን ይችላል በሰላማዊ ትግል የሚል ነገር ስለመጣ እንግዲህ ልጥቀስ ራሴ ልናገር የሚል የመጣው በዛ መንገድ ነው። ይህ ብቻም አይደለም። ኢንጂነሩ ለልደቱ አያሌው የመለሱት መልስ አመጽ እናስነሳ ተብሎ የሚነሳ አመጽ የለም ብለው በጠንካራ ቃላት እስከ መናገርም ደርሰው ነበር። አመጽ እናስነሳ ተብሎ አይነሳም በቃ እንደዛ አይነት ነገር በተግባርም እንደምታውቀው የለም። ሁለተኛ እዛ ያሉ ተቋሚዎችም አሁን እውነት እንነጋገር ከተባለ አንደር ሰርቬላንስ ናቸው። ራሳቸው ያንን አስነስተው ማድረግ የሚችሉበት ሁኔታ ላይ አይደሉም። ካለም በአካባቢው በየመንደሩ በየምኑ ወጣቱ እየተደራጀ ትግሉ ራሱ መሪዎችን እያፈራ በዛ ሂደት ውስጥ የኛ ሚና እንደ ስትራቴጂ ሊሆን ያስፈልጋል። ወንድማችንን ልደቱን ጨምሮ ሊሆን የሚያስፈልገው ልምድ አለው። ያ የተደረገው እንቅስቃሴ መነሻው ምንድነው መጨረሻው ምን እንዲሆን በብሔረሰቦች መካከል ያለው ክፍፍል ወደ ተለያየ አቅጣጫ እንዳይሄድ የተነሳው ነገር ሁሉ አጠቃላይ ሀገራዊ ቅርጽ እንዲኖረውና የሁሉንም አካባቢ እንዲወክል አድርጎ የህዝብ ግንኙነቱንም ኮንፊደንሱንም ነገንም በሚያይመልኩ ለማድረግ የራሳችን አስተዋጽኦ ይኖረናል ከልምድ ከፖለቲካ እንጂ በራሱ የሚነሳን ነገር ቶፕ ዳውን አድርገን እንደምናስነሳ አድርጎ ማየቱ ራሱ ከለውጥ ቲዮሪም አንፃር የለም በተግባርም የለም እንጂ ቴዲ የምናቀው ነገር እኮ ነው። ገና አብሮነት ተብሎ ለመመዝገብ ያንን ነገር ለመስራት የህዝብ ግንኙነቱ ስራም አንዳንዴ ገና እየጀመርን ነው ትግሉ ከውስጥ ነው ከውስጥ ነው መምጣት ያለበት የሚል አስተያየት ሲሰጥ ታያለ። በሌላው ግን ደግሞ እንቅልፍ የለንም ጨርሰናል ልናደርግ ነው ጠብቁን የሚል እነዚህ እዚህም እዛም የሚደረጉ ነገሮች ህዝባዊ ቢተኝነት አይደሉም በሚል አንድ አይነት ነገር እንዲጠብቅ የሚያደርግ ነገር አለ። ስለዚህ እነዚህ ነገሮች ሁሉ በተግባር የለም። ምንም ካለ መታየት ነው ያለበት እኮ ቴዲ ሌላ ነገር አይደለም። ካለ በአካል በድርጊት ነው መገለጽ ያለበትና ያንንም ያሳየን ነገር የለም። ራሱም ልደቱ ሲናገረው ወደ መጨረሻ እንደው እኛ ሀገር በባህላችን ትችትን ስለማንለምድ ነው እንጂ እውነት ለመናገር እኔ እናንተ ያደረግነው ውይይት እንደ ትምህርትም ይወሰደው ነው ይመስለኝ። እኔ እንደው በጨዋ ደንብ ካልከኝ በኋላ ወደ እነዛ ነገሮች ለመግባትም ካንተ ጋር ሰብስታንቲቭ የሆነውን ነገር ለመወያየት ስትፈልግ
ሲርቅህና ሳይፈልገው ነው ያየሁት። ሁለተኛ እኔም እኮ እንነጋገር ብያለሁ በአንተ አይደለ በአደባባይ እንድንነጋገር ጠይቄያለሁ። ስራዎቹንና ድካሙን ሁሉም እንደማከብር ተገልጬ ነው ውይይታችን የጨረስነው የነበረውና ያ ሁሉ ነገር እንግዲህ ነገሮችን ሳያስበው ስለሆነ ትችቱም የመጣው እንደው ያ ስላልወደደውም ይመስለኛል እኔ ንገረኝ ካልከኝ እንጂ አሁንም መሬት ላይ ያለ ነገርም አላየንም የለምም ካለም በተግባር ነው መገለጽ ያለበት ያንን የሚያሳይ ነገር የለም። የሙግት ኢንጂነሩ ከበስተላያቸው ሆኖ የሚለበለባቸው እሳት ነው። ከታችም ግን ሌላ የነገር እሳት ሲጠብቃቸው ነበረ። አማራ የለም የሚሉ በኋላ ግን ወደ አማራነት የተሸጋሸጉ በሚል አሽሙር ሲልጣቸው ነበረ የታችኛውን እሳት የለኮሰው ማስረሻ ሰጤ። በአንድ ወቅት ላይፍ ከተባለ መጽሔት ጋር ቆይታ ያደረጉት ኢንጂነር ይልቃል ጌትነት አማራ የለም ከሚሉት ሰዎች መካከል የሚመደቡበትን ሐሳብ ሰንዝረው አንብበን ነበረ። ኢንጂነሩ እንዲህ ይላሉ። ጣሊያን በወረራው ወቅት የተወሰኑ የጎሳ መሪዎችን በመሾም ቅኝ ግዛቱ ሊያደርገን ሞክሮ ነበረ። ሌላው አማራ የሚባል ጎሳ ወይንም ብሔር መኖሩን አማሮች የምትላቸው ሳይቀሩ አያምኑም። ለምሳሌ እኔ ጎጃም ነው የተወለድኩት። ከጓደኞቼ ጋር ስንጫወት እስላም አማራ እንላለን እንጂ አማራ ጎሳ ስለመሆኑ አናውቅም። እኔ አማራ የሚባል ጎሳ ስለመኖሩ የሰማሁት ዩኒቨርሲቲ ከገባው በኋላ ነው። አማርኛ ተናጋሪው በብሔረሰብ የሚያምን አይደለም። እንዲያው ከአንዳንድ አክራሪዎች ጋር እንዳታጣላኝ እንጂ አማራ የሚባል ጎሳ ወይንም ብሔር ስለመኖሩ የሚያሳይ ማስረጃ የለም። ልክ ትግሬ፣ ኦሮሞ፣ ጉራጌ ከዚህ ወጣ እዚህ የገባ እንደሚባለው አይነት ማስረጃ የለም። አማራ የሚለውን ቃል የሚጠቀሙበት እስላም፣ ክርስቲያን ለማለት ነው። ይህ የህብረተሰብ ክፍል ከበሮ ተመትቶ አገር ተወረረች ሲባል ሆ ብሎ ተነስቶ ጦርነት ይገጥማል። ባህሉ፣ ሃይማኖቱና አመለካከቱ ሁሉ በኢትዮጵያዊነት የታጠረ ነው። ይህንን የሚያደርገው የተለየ ጥቅም በማግኘቱ አይደለም። ከኩርማ መሬት ውጪ በየትኛውም ስርዓት ተጠቃሚ አልሆነም። ኢንጂነር ይልቃል ቀጠል አድርገውም እኔ አማራን የሚወክል አይነት ድርጅት መኖር አለበት ብዬ አላምንም። የእነዚህ ሰዎች አስተሳሰብ ኢትዮጵያዊነት ነው። በጎሳው ለማያምን ሰው የሆነ የጎሳ ድርጅት ማቋቋም ተገቢ ነው ብዬ አላስብም። አማራው በጎሳ እንዲታጠር ከተደረገም ኢትዮጵያ አለቀላት ብዬ ነው የማምነው ብለው ነበረ። ዛሬ ግን ኢንጂነር ይልቃል ጌትነት ስለ አማራው የሚታገለው ፋኖ ካፋቸው የማይጠፋባቸው በማንነቱ ምክንያት ተገደለ ለሚሉት አማራ ድምፅ ለመሆን ባህር ማዶ የከተሙ ሰው ሆነዋል። ታዲያ ይህ የአማራ የለም ከሚል ክርክር ወደ አማራ ፋኖ ደጋፊነት የተደረገውን ዝውውር ካፒቴን ማስረሻ ሰጤ በዝምታ ሊያልፈው አልፈለገምና ነው እንዲህ ሲል እሳቱን የለኮሰው። ቦልድ ላይ የመጣው ከ2017 ጥቅምት አካባቢ ወር ጀምሮ ነው የመጣው። ከዚያ ጀምሮ ነገሮች ፊት ለፊት በተለይ ፖለቲከኛው በደንብ የሚያየው ነበር የነበረው። ከታች ያለው አባሉ ምኑ እስካሁንም ያልገባው ሊኖር ይችላል ይሆናል። በአብዛኛው ግን አሁን ላይ ገብቶታል። በወቅቱ የነበረው ግን እንደዚህ የፖለቲካ ዌርነሳቸው የተሻሉ ነው የሚባሉ ሰዎች ምልክቶችን አይተዋል። ምክንያቱም አማራ የሚባል ብሔር የለም ሲልህ የነበረ ፖለቲከኛ የአማራ ተቆርቋሪ መስሎ ፊት ለፊት መጣ ማለት ነው። በኢትዮጵያ ላይ ከፍተኛ በደል የፈጸሙ በደርግ ሰዓትም ከዚያ በፊትም በነበሩ መንግስታት ትልልቅ የኢትዮጵያ ምሁራንን የበሉ ሰዎች ዛሬ ላይ የትግሉ ፊታውራሪ ሆነው መጥተዋል ማለት ነው። ስማቸውን ሜንሽን ማድረግ ይቻላል፣ አስፈላጊ አይደለም። ስለዚህ ይሄ ጠለፋ የአጀንዳ ጠለፋ የአማራን ህዝብ ችግር የሚፈታው አይደለም። የአማራን ህዝብ ችግር የሚፈታው አይደለም። የአማራ ህዝብ ችግር የሚፈታው ከዚያው ከራሱ ከውስጥ ነው። መረጋጋቱ የሚመጣ ሰላሙ የሚሰፍን ችግሩም ጥያቄዎች የሚፈቱት ከውስጥ ባለ ከራሱ እንጂ ከውጭ ባዳ በተአምር ሊሆን አይችልም። የማስረሻ ሰጤ የነገር ጅራፍ ስራውን የሰራው የኢንጂነሩ ጀርባ ላይ ብቻ አልነበረም። ህወሓትን ከነካችሁ እኔን አያድርገኝ፣ ኤርትራን በክፉ አይናችሁ ካያችሁ ፈጣሪ አይለመነኝ ይሉ የነበሩትን ጄኔራል ጭምር እንጂ። የአንድ ሰሞኑ ሰበር ዜና የብርጋዴር ጄኔራል ተፈራ ማሞ ፋኖን መቀላቀል ጉዳይ ነበረ። ጄኔራሉ በዕለተ ሰንበት ከደጀ ሰላም መልስ ነበረ የገቡበት የጠፋው። ባለቤታቸው ወይዘሮ መነን ደንግጠው የት እንደገባው አላውቅም ማንንስ ጠይቃለሁ የሚል አጭር ማስታወሻ በፌስቡክ ገጻቸው ላይ ማስፈራቸውን ተከትሎ አንዳንድ ውሳኔዎች ከቤተሰብም ቢሆን ይደበቃሉ የሚል ሰም ለበስ ማጽናኛ ነበረ የደረሳቸው። ከዚህ የወይዘሮ መነን መልእክት በኋላ በእርግጥስ ጄኔራሉ የት ነው ያሉት የሚለው ጥያቄ እንደተጠበቀው እያጓጓ ብዙ አልቆየም ነበረ።
ውስጥ አዋቂዎችንን መረጃው አለን የሚሉ ሰዎች ብርጋዴር ጀነራል ተፈራ ማሞ ፋኖን ተቀላቅለዋል ማለት በመጀመራቸው፣ ነገር ግን ይህን ጉዳይ የሚቀድሙ የጀነራሉ የውጭ ጉዞ እቅድ የፈተላቸው ሴራዎችም ነበሩ። ብርጋዴር ጀነራል ተፈራ ማሞ የሰሜኑ ጦርነት ወቅት ህወሓት መራሹን ኃይል ድባቅ ለመምታት አገር ጥሪ ባቀረበችላቸው ወቅት ከነሚያነክስ እግራቸው ከዘራ የተመረኮዙ ነበረ የአማራ ክልልን ልዩ ኃይል ለመምራት ወደ ግንባር ያቀኑት። በዚህ ቆራጥ እርምጃቸው የተነሳ ከሊቅ እስከ ደቂቅ ያለው ሁሉ ጀግና እያለ ያሞገሳቸው ድንቅ የአመራር ጥበባቸውንና ብርቱ ክንዳቸውን ያቀመሷቸው ሰዎች ሳይቀሩ የደነገጡባቸው ወታደር ናቸው። ብርጋዴር ጀነራል ተፈራ ማሞ ከዚህ አይነቱ ለታሪክ ከሚቀመጥ ገድል በኋላ ከመንግስት ጋር የገቡበት ሰጣ ገባ በእስር የታጀበ ነበረ። ከዚያም በፊት ቢሆን የናሳምነው ጽጌና አምባቸው መኮንን ትኩሳት ባህር ዳርን ሲፈጃት ሰሞን ታስረው ከነበሩ ተጠርጣሪዎች ውስጥ የሚካተቱ ናቸው። ጀነራሉን ለዳግም እስር ያበቃቸው ጉዳይ ምን እንደሆነ አሁንም ድረስ በእርግጠኝነት ለማወቅ ቢያዳግትም በተለያዩ ሚዲያዎች እየቀረቡ የሚሰጧቸው አስተያየቶች ምናልባት በመንግስት ሹማምንቱ ዘንድ የተወደደላቸው አይመስልም ነበር። ጀነራሉ ሲያሻቸው ፌዴራል መንግስቱን፣ ደስ ሲላቸው የክልላቸውን አመራር በስፋት ይተቹ ነበርና ከዚያ በኋላ ጫካ ገብተው ፋኖንም ተቀላቅለው የውጊያ ግንባሮች ላይ ውለው በርካታ ጊዜያትን ካሳለፉ በኋላ ነው ህወሓትንና ኤርትራን ከነካቸውብን አንላቀቅም ሲሉ ማስፈራሪያ ቢጤ ለፌዴራሉ መንግስት የላኩት። ይህንን ሁኔታ ነው እንግዲህ ማስረሻ ሰጤ ባንዳነት ሲል የጠራው። አንዳንድ መሪዎች እኮ ቦልድ ሊወጥተው የኢትዮጵያ መንግስት ወደ ኤርትራም ወደ ህወሓትም ወደ ማጥፋት ከሄደኛ ከኋላለን ባለም አፈር ሲናገሩ ነበር። ከኋላለን እኛ እንገባለን እኛ እንትን ይሄ ክህደት ባንዳነት የሚባለው ይሄ ነው። በአገር ላይ ስትቆምር ነው ባንዳነት። አንዳንዱ ገልብጦ ይናገረዋል። በሀገር ላይ የቆመር ከሀገር እንድትዳከም እየፈለግ ሀገር እንድትበታተን እየፈለግና በጣም ብዙ ኢንሰርጀንሲ ነው ያለ አጠቃላይ በዚህ በአፍሪካ ቀንድ ላይ ከዚህ ከየመን ከሁቱ አማጺ ጋር በተያያዘ የአልሸባብ እንቅስቃሴ አለ። ከዚህ በዚህ በሳህል ቀጠና ይሄ የሳህል ቀጠና እንቅስቃሴ ከፍተኛ ስጋት ያለው ነው። ስለዚህ እነዚህ ኤክስተርናል ትሬቶች አሉ። ኢንተርናሊ ደግሞ እኛን በዚያ ደረጃ የተልኳቸው አጋር አድርገው ሀገር እንድትዳከም ፍራጃይል ስቴት እንዲፈጠር የመፈለግ ስራን የሰራውና በዚህ ድርድር አንድ ትልቁ አፋሃድ አሳክቶታል እንደ ግብ ይዞታል የሚባለው እኛ የገመገምነው ትልቅ የሆነ ከፍተኛ የሆነ የኃይል ማዛባት ስራ ሰርተናል። ከፍተኛ የሆነ ይሄ ገንጣይ ተገንጣይ ቡድን የነበረበት በጥቅም የተሳሰረ የነበረበት የሌሎች ሀገሮች እንቅስቃሴ አንዳንዱን በገንዘብ አንዳንዱን በሌላ ምክንያት በመያዝ ብዙ ስራ የተሰራበት ወቅት ነው። አሁን የዚህን እጅ ነው የቆረጥ ነውና ትልቅ የኃይል ማዛባት ስራ ሰርተናል። ፖለቲካሊ ትልቅ ውጤት አምጥተናል ብለን እናስባለን። ማስረሻ ሰጤ ቀጥሏል። ኢንጂነሩን ፖለቲከኛና ባለከዘራውን አዋጊ ከሸነቆጠ በኋላ ፊቱን ያዞረው ወደ ዘመነ ካሴ ነው። የጎጃሙ ዘመነ ካሴና የጎንደሩ ሀብቴ ወልዴ ኤርትራ አረና የሚባል ቦታ ላይ ከህወሓትና ከኤርትራ ባለስልጣናት ጋር መገናኘታቸውን ጠቅሶ ይህ የሀገር ክህደት ነው ሲልም እናድምጠዋለን። ለምሳሌ ጥቅምት ወር ላይ 2018 ኤርትራ ላይ የተደረገ አንድ ስብሰባ ነበር። አሬና ላይ የተደረገ ስብሰባ ከነ ዘመነ ካሴ የተሳተፉበት ሄኖክ የሚባል ከወሎ አካባቢ የሄደ ከሸዋም እንደዚሁ አንድ ብሩክ የሚባል ልጅ የተሳተፈበት ከጎንደር አንድ ሀብት የሚባል ልጅ የተሳተፈበት ውይይት አድርገዋል። የቲፒኤልኤፍ ጀነራሎችም አብረው አሉ። የሻቢያ ጀነራሎችም አብረው አሉ። አሬና ላይ ተገናኝተው የተነጋገሩት ትልቁ ስራ አሁን አንደኛው የአማራ ፋኖ ኮዝ ተብሎ የሚታወቀው የማንነትና የወሰን ጉዳይ ነው። ወልቃይትን አስረክቡን እኛ 4 ኪሎ እናስረክባችሁ ነው የተባሉ። ግልጽ ነገር ነው የነገሯቸው። ጥይቱንም መሳሪያውንም ሁሉንም እኛ እንገፋለን፣ ብቻ ማስገቢያ ኮሪደር ይከፈት። በዚያ ደረጃ ተግባብተው ነው የመጡ። ይህንን ይዘዋት ነው ያሉ አመራሮች። ወደታች ቢያወርዱት ሰራዊቱ ላይ ይቀበል ይችላል። ጀኒውን የሆነው አይቀበልም። ግን ደግሞ ግልብ ይሄ ሶሻል ሚዲያ ላይ የተንጠለጠለ እውቀት ያለው
ፌስቡክ ላይ ቲክቶክ ላይ የተንጠለጠለ እውቀት ያለው ይሄ ቅንጭብጭብ እውቀት ያለው ግን ከመታዘዝ ያንን ከመፈጸም ወደ ኋላ አይልም እና መሪዎች ያውቃሉ። ከስር ያለው ግን በአብዛኛው የማወቅ እድሉ አነስተኛ ነው። የፋኖ ሰዎችን ምን ሲደረግ ከኤርትራ ሰዎች ጋር መከራችሁ በመናመክኒው የኢሳያስ አፈወርቂ ወዳጅ ሆናችሁ ብሎ የሚሞግተው ማስረሻ ሰጤ እኔ በግሌ የኤርትራ ሀገርነት እውቅና አልሰጥም፣ ኤርትራ የተገነጠለችው በህገወጥ መንገድ ነው ብሎ ጅራፉን መዞባታል። አሁን ያለው አሰላለፍ እዚያ አፍሪካ ቀንድ ላይ ያለው አሰላለፍና በተለይ ኢትዮጵያ አሁን ይዛው የተነሳችው ጥያቄ ለሻዕቢያ በጣም ስጋት ነው። የወደብ ጥያቄ አንስተናል። የወደብ ጥያቄ ቀይ ባህር አካባቢ የነበረው የፋይናንስ እንቅስቃሴዎች አሁን ወደ ሚሊተሪ እንቅስቃሴ እየተቀየሩ ነው። ዓለም ላይ ያለው ሁኔታም አሁን ሲዩቲብል ነው የወደብ ጥያቄያችንን ለማንሳት። ስለዚህ በሽግግር ወቅት የሄደ ነው፣ በስጦታ የተሰጠ ነው። በእኔ እምነት ኤርትራንም እንደ ሀገር እኔ እንትን አልሰጥም፣ እውቅና አልሰጥም። ይህን እዛው ሰራዊት ውስጥ ያለ ብቅ ተረግ ነው እናገራለሁ። ምክንያቱም በሽግግር ወቅት ነው፣ መንግስት አይደለም። ያኔ ሌጂቲሜሲ የለው፣ ህጋዊ ቅቡልነት የለው። በዚያን ወቅት የሄደ ነገር በሙሉ መመለስ መቻል አለበት። ህጋዊ ፕሮሰሱን ተከትሎ የሄደ አይደለም። ለዚያ ነው ጥያቄውም የተነሳው። ንቀት ነው፣ በንቀት ነው የተደረገው። ምንም አታመጡም ተብለንም ነው። ስለዚህ እኛ ደግሞ ምንም ማምጣት ደግሞ አለብን። አትሊስት ለዜጎቻችን ለልጆቻችን የሆነ ታሪክ ጥለን ማለፍ መቻል አለበት። አፍሪካ ቀንድ ላይ ካሉት አገሮች ውስጥ ላንድ ሎክድ የሆነች ኢትዮጵያ ብቻ ናት። ሌሎች በሙሉ ደረቅ ወደብም አላቸው። እኛ ያውም ኢሌጋል በሆነ መንገድ እና እንዲህ ታጥረን ብዙ ነገር ነው። በነገራችን ላይ ወደብ ሲኖርህ የውስጥ የሴኩሪቲ ሁኔታም ጭምር የተረጋገጠ ነው የሚሆነው። አሁን የሆነ ነገር ስታስገባ እያስመዘገብክ ነው። የምታስመዘግበው ነገር በሙሉ ወደ ጠላቶች ነው የሚሄደው። ምን አለህ ምን የለህም ይታወቃል። ወደ መኖሩ ግን እነዚህ ነገሮችንም ይቀርፋል። የውስጥ የሀገር ውስጥ ደህንነትም ጭምር ያስከብርልሃል ከፋይናንስ ምንጩ በተጨማሪ ማለት ነው። ስለዚህ ይህንን ጥያቄ እንዳናነሳ የግድ የአማራ ፋኖ ወደ ድርድር መሄድ የለበትም። ወደ ተሻለ መዋቅር መሄድ መቻል የለበትም። አቅም እንዲኖረው አይፈለግም። በዚያ ደረጃ ብኩን አድርገው የህዝቡ ጥያቄም እንግዲህ ብዙ ዋጋ ከፍለንበታል። በመጨረሻም ጫካ ሆነው ለሚዋጉት ካፋር ተገንጥለው ቀርተዋል ላላቸው ለነ እስክንድር ነጋና ካፋር ውጭ ያሉ ብሎ ለፈረጃቸው ለነ ዘመነ ካሴ ተከታዩን መልእክት ልኮላቸዋል። በሶስተኛ ደረጃ በጫካ ያሉ ወንድሞቻችን ከዚህ ከአፋድ ውጭ ያሉና አፋድ ጋር ሆነው ተቆርጠው የቀሩ በጫካ ያሉ እነሱ ወንድሞቻችን በተመለከተ በየተራ ከመሞት ውጭ የሚያተርፉት ነገር የለም። ህዝብ ከማሰቃየት ህፃናትን፣ ሴቶችን ከማሰቃየት የዘለለ ትርፍ የለውም። ስለዚህ የተሻለው ነገር አሁን መነጋገር ነው፣ መደራደር ነው። የሻዕቢያ ጣልቃ ገብነት አንድ ጥያቄ ያስመልስ። ሀገራችን እንድናጣ ሀገራችን እንዲበታተን ከማድረግ በዘለለ ከዚያም አልፎ አካባቢውን ቀጠናውን ከማተራመስ የዘለለ የሻዕቢያ ፍላጎት እስካሁን ኑሮት የማያውቁ ወደፊትም እንደዚህ አይነት አላማ እንደሌለው በሰሞኑ እንቅስቃሴውም ጭምር አይተናል። ንዴት ጭምር የተቀላቀለበት ነው። ከኢጋዳ ወጣቱ በምናይበት ሰዓት ትናንት ገባ ዛሬ ደግሞ ወጣ። ነገ የህፃን ጨዋታም ጭምር ነው ያደረጉት። ፍላጎታቸው ማተራመስ ነው እንጂ የራሳቸውን ዜጋም ጭምር በአግባቡ ጥያቄውን እየመለሱ ዲሞክራት የመሆን ፍላጎቶችም አቅምም አላማም ስለሌላቸው የዚህን ቡድን አላማ ደግሞ ኢትዮጵያ ውስጥ አምጥቶ እና በተለይም ደግሞ በአማራ ህዝብ ውስጥ አስገብቶ ለመቆየት የሚደረገው ሂደት አዋጭ ስላልሆነ መተው ተነጋግረው ተስማምተው በሰላማዊ መንገድ ችግሮችን የመፍታት ባህሉን ልምዱን እንዲያዳብሩ ጥሪ ማድረግ ፈልጋለሁ።